አቶ ጃንጥራር አባይ በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የመንግስት አገልግሎት ሰጪ ተቋማት አስተባባሪ፣ በፋና ቴሌቪዥን ስም አመሰግናለሁኝ ለምናነሳቸው ጥያቄዎች ምላሽ ለመስጠት ፈቃደኛ ስለሆኑ። መልካም። ከሰሞንኛው ጉዳይ እንጀምርና የአዲስ አበባ ከተማ አስተዳደር ሰሞኑን ይፋ ያደረገው ህገወጥ የቤቶችና የመሬት ወረራ እንደተካሄደ በጥናቱ አረጋግጧል። ጥናቱ ሰፊ ነው። የተካሄደውም ነገር ወይም ደግሞ ህገወጥነቱ ትንሽ ሰፋ ያለ ነው እና የጥናቱ ግኝት ላይ ግን በተናጠል ባለቤት አያስቀምጥም። ጥቅል ነው። እገሌ ይሄን አድርጓል። በእርግጥ ይሄ የቅርብ ጊዜ ጉዳይ ብቻም ሳይሆን ረጅም ዓመታት የቆየ ስራ ነው እና ባለቤት ማስቀመጥ ለምን አልተቻለም ከሚለው ጥያቄ ልጀምር እስኪ። የጥናት ውጤቱ ባለቤት የለውም ማለት አይደለም። እኛ ስንገልጽ ለሚዲያ እያንዳንዷን ፓርሰል የመሬት ጥናቱ እያንዳንዷን ቤት የሰዎች ስም ዝርዝር የቀበሌ ቤትም በህገወጥ መሬት ወረራው በኮንዶሚኒየም ቤትም በባለቤት ያልተገኘላቸው ሰዎችም እያንዳንዱን ሰዎች ስም ዝርዝር መዘርዘር ይገባል ብለን አላሰብንም። ያ ማለት ግን ጥናቱ ላይ የለም ማለት አይደለም። የመሬት ወረራው እነዚህ 1338 ሄክታር አካባቢ መሬት የት ላይ በማን እንደተያዘ በዝርዝር ትልቅ ሰነድ ነው፣ ትልቅ ዶክሜንት ነው። ምናልባትም ከ600 ገጽ በላይ ጥናት ነው። ያንን እያንዳንዱን እየዘረዘሩ መግለጫ ሊሰጥበት ይገባል ብለን አላመንም። ምክንያቱም ይሄ ተጠያቂነት ያለው አሰራር ከማስፈን አኳያ የሚመለከተው የህግ አካላትን ጭምር መረጃውን ወስዶ ተጨማሪ ኢንቨስቲጌሽን እንዲሰራበት ያስፈልጋል። ከዚህ አንጻር እኛ ያደረግነው በግለሰቦች፣ በሪል ስቴት፣ በእምነት ተቋማት፣ በመንግስት ተቋማት በመሳሰሉት ብለን መረጃውን ለህዝብ ይፋ የሆነ መግለጫ ሰጥተንበታል። እነዚህ የት እንደሚገኙም በመግለጫችን በሁሉም ክፍለ ከተማዎች በ88 ወረዳዎች ላይ ጥናቱን አድርገን በተለይ ከመሬት ጋር ያለውን ወረራ በዝርዝር አቅርበናል። በተመሳሳይ ሁኔታ የኮንዶሚኒየም ቤቶችን ጥናት በተመለከተ በሁሉም ክፍለ ከተሞች የኮተቤ ሜትሮፖሊታን ዩኒቨርሲቲ በ21 ሺህ በላይ የሚሆኑ ቤቶች በማን ባለቤታቸው ወይም ደግሞ ህጋዊነታቸው ያልተረጋገጡትን በዝርዝር ለይቶ አቅርቧል። ያ ሰነድ ዝርዝር ጥናት ነው። ያንን ዝርዝር ጥናትም አሁንም ተጨማሪ ኢንቨስቲጌሽን የሚፈልግ ካለ በምን መንገድ እንደተያዘ ማን ተጠያቂ መሆን እንዳለበት የህግ ምርመራ የሚያስፈልጋቸውን ጉዳዮች ለህግ ተቋማት ልከናል ለሚመለከታቸው። እነዚህን እንግዲህ ከዚህ ሳይት ይሄ ቤት ቁጥር በከሌ የተያዘ እያል መዘርዘር ይጠበቅብናል ብለን አላሰብንም። በዛ መንገድ ነው ለምሳሌ በግለሰቦች ምን ያህል ሄክታር እንደሆነ፣ በመንግስት ማስፋፊያ የመንግስት ቦታ ላይ አስፋፍተው የያዙ ምን ያክል እንደሆኑ፣ በእምነት ተቋማት ምን ያክል እንደሆኑ በዝርዝር መረጃዎቹ ተጠንተው የተለዩ ናቸው። እዚህ ላይ አቶ ጃንጥራር መነሳት ያለበት ነገር ብዬ የማስበው እንግዲህ ይህንን ጥናት እንዳሉት ሰፊ ጥናት ነው። ጥናቱን የሚያውቀው ግን ከተማ አስተዳደሩ ላይ ያለ የስራ ኃላፊና የሚመለከታቸው ጥናቱን የሰሩት ሰዎች ናቸው። ስለዚህ ይህንን ጥናት ጭምቅ የሆነውን በሚዲያ የሰማ አንዳንድ ጊዜ ጥቅል ነው ብሎ ቢል ምክንያቱም ባለቤት ሊኖረው ይገባል ከሚል መነሻነት ነው። ህዝቡ ማወቅ የለበትም ይህንን ጉዳይ። የከተማው ነዋሪ ከተማ አስተዳደሩ ለከተማው ነዋሪ ነው የሚሰራው። ለከተማው ነዋሪ ተብለው ይሰሩ የነበሩ ነገሮች ባልተገባ መንገድ አገልግሎት ላይ ውለዋል። ስለዚህ ያንን የማወቅ መብትም ስላለው ጭምር ብዬ ነው ጥቅል ነው የሚለው መነሻ ያነሳል። ትክክል። በነገራችን ላይ እንዲያውቅ የተደረገበት መንገድ አለ። ከመጀመሪያው በማጣራቱ ሂደትም አሳትፈናል። አሳታፊነቱ አለ። ለምሳሌ መሬት ላይ በየክፍለ ከተማው የኔ ነው ብሎ የሚመጣ ሰው ካለ ማስረጃ ያለው ካለ እንዲመጣ ተለጥፎለታል። በተመሳሳይ ሁኔታ በእነዚህ በኮንዶሚኒየም ጥናትም ኮተቤ ሜትሮፖሊታን ዩኒቨርሲቲ ሲያጠና ለክፍለ ከተሞቹ ተልከው ጥያቄ ያላቸው ካሉ ያልጠራ መረጃ ካለ እንዲያቀርቡ የሚያደርግ አሰራር ዘርግተናል። ምናልባት እኛ መግለጫ ስንሰጥ በዝርዝር አሁን 21 ሺህ አካባቢ ያልናቸውን ቤቶች ይሄ የቤት ቁጥር እዚህ ሳይት ላይ እዚህ ፍሎር ላይ እያሉ መዘርዘር ረጅም እንትን የሚወስድ ነው። ከዚህ አኳያ ለሚዲያ እኛ ምንድነው ያደረግነው? ምናልባት ከነዚህ ውስጥ 15000 አካባቢ የሚሆኑት ምንድናቸው፣ 4000 ምናምን የሚሆኑት በምን የተያዙ ናቸው፣
ባለቤት ተዘግተው ያሉት የቤት ቁጥሮች ምን ያክል ናቸው? በቁጥር ነው ያስቀመጥናቸው። እነዚህን የቤት ቁጥሮች፣ የወለል ቁጥር፣ የህንፃ ቁጥር፣ የሚገኙበት ሳይት፣ የብሎክ ቁጥር እያል እየዘረዘርን ጥናቱ ያን ያሳያል። ይህንን ከማረጋገጥ አኳያ ደግሞ አስተያየትና ጥያቄ ያላቸው ካሉ ወደ ክፍለ ከተማ ተልኳል። በወቅቱ ጥናት ሲደረግ ይሄ ከተደረገ ሁሉንም በዝርዝር እያቀረብ ነው። ለምሳሌ 1338 ሄክታር ያልነውን እያንዳንዷን ፓርሰል አንደኛ በህገወጥ መንገድ የተያዘች ናት። ህገወጥ የያዘውን ሰውም አይደለም የምታገኘው፣ መሬቱን ነው የምታገኘው። ይሄ መሬት በህገወጥ መንገድ የተያዘ ስለሆነ ባለቤት ነኝ የሚል ካለ ማስረጃ ያምጣ ብለን ለጥፈናል ለህዝብ። ይሄ ትክክለኛ ለህዝብ መረጃ መስጠት ይመስለናል በሰዓቱ በማጣራቱ ሂደት። አሁንም ቢሆን ሰው ይህን መረጃ በዝርዝር ማግኘት ካስፈለገ መሬት ልማትና አስተዳደር ቢሮአችን ላይ በዝርዝር ዶክሜንት ሆኖ ተይዟል። እንደዚሁም ደግሞ የቤቶችም በኮተቤ ሜትሮፖሊታን ዩኒቨርሲቲ ካጠናው በኋላ ወደ የክፍለ ከተሞችም ለየክፍለ ከተሞችም ሊወሰዱ የሚገባቸው አክሽኖች ካሉ የህግ ምርመራ የሚያስፈልጋቸው ካሉ በዝርዝር መረጃዎቹ ሂደዋል። አንዳንዶቹ ምናልባት ባለቤት አለን እንኳ ብለው ቢመጡ ያንን እድልም ላለመንፈግ የሚያስችል ስርዓትም ተዘርግቷል። እኛ ከስፋቱ አኳያ እያንዳንዱን ፓርሰል ቁጥርና እያንዳንዱን የህንፃ ቁጥር፣ እያንዳንዱን የፍሎር ቁጥር፣ እያንዳንዱን የቤት ቁጥር እየዘረዘርን መሄድ በዛ ልክ ጠቃሚ ነው ብለን አላሰብንም። ምክንያቱም ፋይንዲንጉ እጅ ላይ ያለ ማንም ሰው ይመለከተኛል ያለ ሰው ካለ ማምጣት ይችላል። ግን ደግሞ ከተጠያቂነት አንጻር የሚለው እኛ በፋይንዲንጋችን ነው በ88ቱም ወረዳ አግኝተናል መሬት 88ቱም ላይ የነበረ መሬት ላይ ወረራው ላይ አመራር ነበር። በአመራሩ ተሳትፎበታል ወይስ ሌላ አካል ተሳትፎበታል የሚለው ተጨማሪ የሚጠይቁ ነገሮች አሉ። መሬቱን አሁን እኛ በጥናት አግኝተን አስተዳደሩ ህጋዊ የሆነውን ነገር ተከትሎ አልሰራም ያልናቸውን አስተዳደራዊ ፖለቲካዊ ሜጀርስ ወስደናል። ነገር ግን ደግሞ ተጨማሪ ኢንቨስቲጌሽን የሚጠይቁ ስራዎች እንኳ ቢኖሩ ዶክሜንቱን የሚጠቀምበት ሰው ወይም ደግሞ ህጋዊ የሆነ ስልጣን ያለው አካል ኢንቨስቲጌት እንዲያደርጉ ለማድረግ መረጃውን ልከናል። አሁን በምትጠይቀኝ መንገድ የካባዶ ላይ ምን ያክል፣ ቦሌ አላብሳ ላይ ምን ያክል፣ ምናልባት ሰንጋተራ ላይ ምን ያክል እያንዳንዷን የቤት ቁጥር እየዘረዘርን በሚዲያ ማቅረብ ሃው ኦነርድ እንዴት ይቻላል? ያንን ታሳቢ በማድረግ መረጃውን ሰጥተናል። ተጨማሪ ግን እያንዳንዱ በማን እንደተያዙ ምናልባት እዚህ ውስጥ የተሳተፈውን አካል ወስደን ካየ ነው ግለሰብ አይደለም ልንጠራ የምንችለው። በአስተዳደር ውስጥ ያለ፣ በእምነት ተቋማት ያለ፣ በመንግስት ተቋም ያለ፣ በህገወጥ መሬት ወረራውም ያልተሳተፈበት አካል የለም እንዳገኘነው ጥናት። ያንን ጥናት ወስዶ ደግሞ ለምን የሚለውን ጥያቄ ሊመረምር የሚችል አካል እንዲመረምረው ለማድረግ ህጋዊ ተጠያቂነቱ እሱ ምን ላይ ነው ያለው? ህጋዊ ተጠያቂነቱን እኛ አሁን ሰነዱን ልከናል ለሚመለከታቸው ህጋዊ ተቋማት፣ ለፌዴራል ፖሊስ፣ ለጠቅላይ አቃቢ ህግ እንዲሁም ደግሞ ለውልና ማስረጃ ለሚባለው ማለት ነው። እነዚህ ናቸው። እነዚህ አካላት እንግዲህ ይህንን መረጃ ወስደው ተጨማሪ የሚጠይቅም ነገር ካለ ተጨማሪውን ዳታ እያዩ ውሳኔ የሚሰጥባቸው ወደ ክስ የሚገቡ ወደ ፍርድ ቤት የሚቀርቡ እየለዩ ይህንን ኃላፊነት ይወጣሉ ብለን እናስባለን። ስለዚህ እሱን ሂደት መጠበቅ ያስፈልጋል ማለት ነው። አንዳንዶቹ መሬቶቹን የህገወጥ መሬት ወረራ ላይ ያሉትን ስቴፑን ጨርሰን ስለሄድንበት ወደ መሬት ባንክ የማለስ መለስ ስራ እየሰራ ነው። ሰፊ ቁጥር ያላቸው ሄክታር መሬት ወደ መሬት ባንክ እያስገባን ያለ ነው። ከቤቶች ጋር የተያያዘ አሁንም ወደ መንግስት መመለስ ያለባቸው እንዲመለሱ የኔ ነው የሚል ሰው ካለ ማስታወቂያ አውጥተናል። በዛ ውስጥ በ15 ቀን ውስጥ ዝርዝራቸው ተለጥፏል። እዛ ማግኘት ይቻላል። በዚያ ውስጥ አቤቱታ ያለው ሰው ካለ ማቅረብ የሚችልበት እድል አለ። ይሄ እንደተጠበቀ ሆኖ ደግሞ የተሳተፉ አካሎችና እንዴት ተገኘ የሚለውን ኢንቨስቲጌት ለማድረግ ነው እንጂ ንብረቶቹ ፖሊስ እስኪያጣራ ድረስ ወይም ደግሞ ከፌዴራል ፖሊስ እስኪያቸው ጠቅላይ አቃቢ እስኪመረምራቸው ይቆያሉ ማለት አይደለም። የኔ ነው የሚል አካል መጥቶ መረጃ እስካላቀረበ ድረስ ወደ መንግስት ገብተው ለሚመለከታቸው በተለይ ደግሞ 97 ዓመተ ምህረት ጀምሮ ለሚቆጥሩ ሰዎች እንዲተላለፉ ወስነናል። አስተዳደራዊ ውሳኔ ተወስኖባቸዋል። ምናልባት አስተዳደራዊ ውሳኔው ላይ የኔ የሚባል ሰው የመጣ ካለ 15 ቀን እድል ሰጥተናል። ጥያቄ ያለው ካለ ጥያቄውን እንዲያነሳ ማለት ነው። በቅርቡም እንዳሉት የወሰናችሁት ውሳኔ አለ። ከተማ አስተዳደሩ እነኛ የቀበሌ ቤቶችም የኮንዶሚኒየም ቤቶችም ያለአግባብ የተላለፉትን በተለይ 97 ተመዝጋቢዎች እንዲያገኙ የተወሰነ ውሳኔ አለ በከተማ አስተዳደሩ በቅርቡ። ግን አሁንም የከተማው ነዋሪ የቤት ችግር በጣም ከፍተኛ ደረጃ ላይ ደርሷል። የተዘረጉት የቤት ልማት አማራጮች በጣም በተንቀራፈፈ መልኩ እየሄደ ነው። ሰዎች እያማረሩ ነው። አሁን እርስዎም እንደገለጹት የ97 ተመዝጋቢዎቹን እንኳ ከተማ አስተዳደሩ ቤት ማዳረስ አልቻለም። ከዛ ውጭ ደግሞ የግል የቤት አልሚዎች ሪል ስቴቶች
እንደ አማራጭ ተደርጎም ተወስዶ ነበር። እሱ የዋጋ ውድነቱ የቤቶቹ የዋጋ ውድነት የአዲስ አበባ ከተማ ነዋሪ ቤት ይኖረኛል የሚለውን ተስፋ እያጨለመ ነው ያለውና ከተማ አስተዳደሩ የያዛቸው የቤት ልማት መርሃ ግብሮች እንደው የከተማውን ነዋሪ ችግር በምን ያህል ጊዜ ውስጥ ይቀርፋሉ ተብሎ ነው የሚታሰበው? አሁንስ ምን ላይ ነው ያለው የከተማ ልማቱ የቤቶች ልማቱ? እንግዲህ የመጀመሪያው ጉዳይ ከዚህ ከቤት ልማት አስተዳደራችን ጉዳይ የዘገየ ተንቀራፈፈ ነው የሚለው ትክክለኛ ነው። ከግንባታ አኳያ ዘግይቷል። በነገራችን ላይ የተፈጸሙት ፕሮጀክቶች እና የተከናወኑት የቤት ልማት ፕሮግራሞች ጠቃሚ ነበሩ። በሰዓቱ አለማለቃቸው፣ መጓተታቸው ተጨማሪ ዋጋ አስከፍሏል። ተጠቃሚዎቹንም በወቅቱ እንዳያገኙ አድርጓል። በህዝብ ውስጥም ምሬት የፈጠረበት ሁኔታ አለ። ያ ጥያቄ አሁንም በአግባቡ ከመመለስ አንጻር ሰፊ ስራ ይጠይቃል። ይሄ መታመን አለበት። ነገር ግን ደግሞ አሁን እኛ እንደ ከተማ አስተዳደር የመጀመሪያው ስራችን መሆን ያለበት አንዳንዶቹ በመንግስት ብቻ አቅርቦት የሚሰሩ ቤቶች በዚህ ልክ ውጤታማ እየሆኑ አይደለም። ስለዚህ ልናደርግ የምንችለው አማራጭ ሀሳቦች አለው የሚሉትን ነገር ቁጭ ብለን መክረናል። ተመዝጋቢው ብዙ ነው። ከ600 ሺህ በላይ ተመዝጋቢ አለ፣ ቆጣቢ አለ። ይሄ ቤት እየተጠባበቀ ነው ያለው። ይህንን 600 ሺህ ቤት በአንድ ጊዜ ገንብቶ ማጠናቀቅ የሚቻልበት ሁኔታ የለም። ላለፉት ዓመታት የተከናወኑትን ወስደን ስናይ እጅግ ውስን ቀላል የማይባሉ ቤቶች እንኳ ቢገነቡም ከፍላጎት ከዲማንዱ አኳያ ውስን ናቸው። ስለዚህ ምንድነው ያደረግነው? የተጀመሩትን ማጠናቀቅ የመጀመሪያ ጉዳይ ማድረግ አለብን። አጠናቀን እነሱ እናስተላልፍ። ቀጥለን በራሳችን የምንገነባቸው ባሻገር ሌሎች አማራጮችን እንይ ብለን ለማህበራቶችም እድል በሚሰጥ ለቆጣቢዎቹ እድል የሚሰጥ መመሪያ አዘጋጅተናል። በመመሪያው ከመጠቀም አንጻር አሁንም ገና የእግር የመጎተት ነገር አለ። ማህበራቶች በብር የቆጠቡ እና 40/60 ላይ 20/80 ላይ ሲቆጥቡ የነበሩ መሬት እናቅርብላችሁ፣ መንግስት ቶሎ ገንብቶ የማያደርስላችሁ ከሆነ ይህንኛውን አማራጭ ተጠቀሙ ብለን እድል ሰጥተናል። ይህን ከመጠቀም አንጻር አሁንም ቢሆን እግር የመጎተቱ ነገር አለ። ማህበራቶች በዛ ልክ ተደራጅቶ የመምጣትና በፍጥነት ወደ ስራ የመግባት ችግሮች አሉ። ያ እንደተጠበቀ ሆኖ እኛ የምናለማቸውን ቤቶች ማጠናቀቅ አለብን ብለን ከፍተኛ የሆነ የገንዘብ እጥረት ነበር፣ የፋይናንስ እጥረት ነበር። ይህንን ከገንዘብና ኢኮኖሚ ጋር በመነጋገር ከንግድ ባንክ ጋር በመነጋገር በፍጥነት የተጀመሩትን አጠናቀን እንጨርስና እነዚህን አስተላልፈን ወደ ሌሎቹ ግንባታዎች እንሂድ። እንግዲህ አንዳንዶቹ ከመሰረተ ልማት ከሳይት ወርክ ከሳኒቴሽን ጋር ያሉ ስራዎች የፕሮጀክቱ አካል ተደርገው በፍጥነት ጎን ለጎን ባለመሄዳቸው አሁንም ቢሆን ትልቅ ገንዘብ የሚጠይቁ ናቸው። እኛ ከ4.8 ቢሊዮን አካባቢ ብር በላይ ለነዚህ ሳይት ወርኮች ስራ ሊሆን የሚችል በኮንስትራክሽን ኮርፖሬሽኑ አማካኝነት እንዲሰሩ ወስነን ወደ ስራ አስገብተናል። ሁሉም ሳይቶች ላይ መሰራት ያለባቸው ስራዎች እንዲሰሩ ሲደመር ያገኘነውን ብድር ከባንክ ያገኘነውን ብድር ለቤቶች ማጠናቀቂያ እንዲውል ለማድረግ እየሰራን ያለ ነው። እነዚህን አጠናቀን ጎን ለጎን ደግሞ የምንጀምራቸው የቤት ሞዳሊቲዎች አሉ። ከውጭ ካሉ ኩባንያዎች ጋር የመነጋገር የተሻለውን አማራጭ የመፈለግ የመሳሰሉትን ስራዎች ስንሰራ ቆይተናል። በዚህ 4-5 ወር ውስጥ አሁን ወደ መጨረሻው የመግባት ነገር አለ። በነገራችን ላይ ከኢንቨስትመንቱ ከፍቃድ ከከረንሲ ጋር የተያያዙ ብዙ ፕሮሲጀሮች አሉ፣ በጣም ከባድ የሆኑ እነሱን ማለፍ ነበረብን። ውይይት ስናደርግ ቆይተናል። ትንሽ ግሪን ላይቶች አሉ። እነዚህን ተጠቅመን ሰፋ ያለ ቁጥር ያለው ቤት ለመጀመር እንቅስቃሴ ውስጥ ነው ያለ ነው። ይሄ ማለት እነዚህን ሰዎች በአንድ ጊዜ የ600 ሰዎችን ቤት ልማት ፕሮግራም ይፈታል ማለት አይደለም። ያው ደረጃ በደረጃ ነው የሚሆነው። የሀገሪቱም አቅም አለ ፕላስ መንግስት ቢያንስ ከዚህ ራሱ አቅራቢ ራሱ ገንቢ ከሚሆንበት ነገር እየወጣ በተቋራጮች በፍጥነት የሚሰሩበትን ምናልባት ሎው ኮስት የሆነ የሃውሲንግ ዴቨሎፕመንት አይነት የሚያከናውኑ ኢንተርናሽናል ኩባንያም ካሉ እነሱን ጭምር ወደ ስራ የማስገባት የከረንሲ የፋይናንስ የመሳሰሉት ኮንቨርዘም የሆኑ ፕሮሲጀሮችን እነሱን ካጠፋን የተሻለ ግንባታ እንገነባለን ብለን ነው አሁን ወደ ስራ እየገባን ያለ ነው። የሪል ስቴት ሞዳሊቲ ሁሌም ቢሆን ለዝቅተኛ ገቢ ላላቸው አይሆንም። ይሄ ከፍተኛ ገቢ ላላቸው ካልሆነ በስተቀር በሪል ስቴት አልሚዎች ዝቅተኛ ገቢ ያለውን ኢቭን መካከለኛ ገቢ ያለውን የቤት ችግር ይቀርፋል ማለት አይደለም። ሁሌም ቢሆን የሪል ስቴት ልማት የኪራይ ቤት በፒፒፒ ሞዳሊቲ በመንግስት አልሚነት እንደዚሁም ደግሞ ሰልፍ ሄልፕ ሃውስ ኮኦፐሬቲቭስ የሚሰሯቸው እነዚህ ሞዳሊቲዎች ናቸው ያሉት። አሁንም እነዚህ ሞዳሊቲዎች አሁንም ይቀጥላሉ። በመንግስትና የግል አጋርነት ስራ የሚከናወን ካለ ይቀጥላል። ከዛ ባሻገር ደግሞ በመንግስት የሚሰራውም ቢሆን ይቆማል ማለት አይደለም። ከዚህ በላይ ግን ፕራይቬቱ በአዳዲስ ቴክኖሎጂዎችና
ከፍተኛ ወጪ በማይጠይቁ ምናልባት የግንባታ ፍጥነታቸው በገንዘብ ሊካካስ የሚችል ወጪን የሚቀንሱና ማለት ጊዜያቸውን ባጭር በማሳጠር የወጪ ሁኔታቸውን ሊቀንሱ የሚችሉ አማራጮችም ካሉ እነሱን እያየን ያለ ነው። በቅርቡ እነዚህን አጠናቀን ካስተላለፍን ከጨረስን በኋላ እነዚህን ከዘጋን በኋላ ጎን ለጎን ይህን ጥናት ጨርሰን ወደ ስራ የምንገባበት ሁኔታ ይፈጠራል። አሁን በህገ ወጥ መንገድ ከተያዙት ኮንዶሚኒየም ቤቶች ከ21 ሺህ በላዮቹ ለ1997 ተመዝጋቢዎች እንደሚሰጡ ቀደም ሲልም ስናነሳው ነበርና ቀሪዎቹ ግንባታ ላይ ያሉት ቤቶች ምን ያክል ናቸው? በዚህ ዓመት የሚተላለፍ ቤት አለ ወይ? እንግዲህ አሉ። በነገራችን ላይ እነዚህን 21 ሺዎቹን ጨምረን በግንባታ ላይ ያሉ ወደ 30 ሺህ አካባቢ የሚደርሱ ቤቶች አሉ። እነዚህን ጨምሮ ወደ ግንባታቸው ሲጠናቀቅ ያው ለቆጣቢዎቹ ባለው አሰራርና ህግ መሰረት የሚተላለፉበት እድል ይኖራል ማለት ነው። በምን ያህል ጊዜ ውስጥ? እኛ እንግዲህ ያስቀመጥነው ጊዜ መቼም አሁን ያስቸገረን ግልጽ ለማድረግ ከዚህ ከሳኒቴሽንና ከሳይት ወርክ ጋር ያለው ጉዳይ ባለማለቁ ሰዎችን ካስገባን በኋላ የጽዳጅ አገልግሎት የማያገኙበት እድል እየተፈጠረ ነው። ባለፉት ጎን ለጎን ተሰርቶ ማለቅ የነበረበት ያላለቀበት ፓርት አለ። በጣም አስተላለፉ ቀላል ነው። ዛሬም ነገ ማድረግ እንችላለን። ለማስተላለፍ የሚያስችል ደረጃ ላይ ናቸው። ግን ያ ማለት ሳይት ወርካቸው ደግሞ ያላለቁ የሳኒቴሽን፣ የጽዳጅ፣ የስዌር ላይን እና የስቶሬጅ ላይን የመሳሰሉት ነገሮች ይጎላሉ። እነዚህ በምናደርገው ስምምነት ምናልባት ሌሎች የስዌሬጅ ሲስተሞችን የምናይባቸው አማራጮችን እየፈለግን ያለ ነው። እሱን ከውሃና ሳኒቴሽን ጋር አብረን ሰርተን በቅርቡ እናስተላልፋቸዋለን። አሁን ይህን በዚህ ቀን ብሎ ለመወሰን ቢያንስ የሳኒቴሽን ስራው እና የሳይት ወርክ ስራውን በምን ፕሮግረስ ነው የሚለው ነገር ካልሆነ በስተቀር ዞሮ በዚህ ዓመት ይሄ ጉዳይ ማለቅ አለበት። እስከ ሰኔ 30 ያልቃል ይሄ ጉዳይ። ከዚያ አይደርስም ብለን ነው የምናስበው። አሁን ቀኑ ስፔሲፊክ ማድረግ ነው እንጂ ያልቻል ነው። ያ ማለት ሳይት ወርኩ እስከ ሰኔ 30 ያልቃል ማለት አይደለም። የ4.8 ቢሊየን ነው እያልኩ ያለው ሚሊየን አይደለም። ፕሮጀክት ሁሉ ነገር ተጠናቆ ያልቃል በዚህ እስከ ሰኔ ማለት አይደለም። የሚያልቅበት ሁኔታ የለም። የሚያልቁ አካባቢዎች አሉ። ግን የህዝቡን ጥያቄ ለመፍታት ሌሎች አማራጭ ጎን ለጎን ይሄን እየሰራን ሰው በቤትም ተገብቶ የሚጠቀምበት እድል ካለ እሱንም አማራጭ ዝግ ማድረግ የለብንም፣ ማስተላለፍ አለብን የሚል ስምምነት አለን። ይህንን ወስደን ከተጠቃሚዎችም ጋር ዲል አድርገን የምናስተላልፍበት ሁኔታ ይኖራል። በዚህ ዓመት ግን እነዚህ ቤቶች አይሸጋገሩም ከማስተላለፍ አኳያ። ነገር ግን ደግሞ ጥንቅቅ ብሎ ሳይቱ አልቆ ምናምን የሚለው ነገር ያንን ወስደን ካየን በብዙዎቹ አካባቢዎች ሳይት ወርኮቹ ትንሽ ጊዜ ሊወስዱ ይችላሉ ከኢንቨስትመንቱ አኳያ። መልካም። እንግዲህ አዲስ አበባ ከተማ ያው ትልቁ ከተማ ነው። የዓለም አቀፍ የተለያዩ ተቋማት መናኸሪያ፣ የአፍሪካ ህብረት መቀመጫ፣ የሀገራችንም ዋና ከተማ ነው እና የከተማው ችግር ብዙ ነው። የቤት ጉዳይም ብቻም ሳይሆን ሌሎች ችግሮችም ያሉበት ነው። ችግሮቹን ለመፍታትም መንግስት እየሰራቸው ያሉ ስራዎች አሉ። እንደ ከተማ አስተዳደር የአዲስ አበባ ከተማ ችግሮችን ዘላቂ በሆነ መንገድ፣ ተቋማዊ በሆነ መንገድ ለመፍታት እየተሰራ ያለው ስራ ምንድን ነው? አንዳንድ ጊዜ ያዝ ለቀቅ የሚመስሉ ነገሮች ይኖራሉ። አንዱ ሲመጣ ያንዱን አፍርሶ የመቀጠል አይነት ነገሮች ይስተዋላሉ። ይሄ ከተማ አስተዳደሩም ላይ ብቻም ሳይሆን እንደ ሀገር ያለን ችግር ነውና ተቋማዊ በሆነ መንገድ የከተማ አስተዳደሩን ችግር ቀርፎ ወደፊት ከተማዋን ለማሻገር የተሻለች የአፍሪካ መዲና፣ የዓለም የኮንፈረንስ ማዕከል እንድትሆን ከማድረግ አንጻር እየተሰራ ያለው ስራ ምንድን ነው? አቶ ጃንጥራር፣ የመጀመሪያ ጉዳይ ተቋማዊ አሰራር ማለት ምን ማለት ነው የሚለውን ዲፋይን ማድረግ ያስፈልጋል። ተቋማዊ አሰራር ማለት ለአንድ ተቋም ወይም ደግሞ ለአንዲት ሀገር ወይም ለአንድ ከተማ ሊሰራበት የሚችለው የህግ ማዕቀፍና ይህንን የህግ ማዕቀፍ የሚያስፈጽሙ ተቋማት ናቸው። እነዚህ ተቋማት የራሳቸው ተግባርና ኃላፊነት አላቸው። ተግባርና ኃላፊነታቸውን በማንም ኢንተርቬንሽን የሚቆም ሳይሆን በህግ የሚመራ መሆን አለበት። ይህንን የሚያፈርስ አሰራር የለም። አሁን ያለፉትን መልካም አፈጻጸሞች ማስቀጠል፣ ችግሮችን ማረም፣ ወደፊት ደግሞ አዳዲስ ነገሮችን መጨመር የሚል አቅጣጫ ነው እየተከተልን ያለ ነው። የባለፉት የተጀመሩ ፕሮጀክቶች አሉ። እነሱን እያስቀጠልን ያለ ነው፣ አላስቆምናቸው። ከባለፉት የተፈጸሙት ስህተቶች መታረም ስላለባቸው እያጠናን ያለ ነው። ጥናቱም ያንን ነው እያረጋገጠልን ያለው። ጥፋቶቹን ለማረም የተጀመሩትን ለማስቀጠል እየሰራን ያለ ነው። ተቋማዊ አሰራር ስንል ለምሳሌ አሁን መሬት አለ። መሬት በሊዝ ህግ የሚመራ ነው የዚህ ሀገር መሬት። የኢትዮጵያም በተመሳሳይ ሁኔታ በተለይ ከተሞች መሬት በሊዝ ህግ የሚመራ ነው። በሊዝ ህግ የሚመራውን ተቋማዊ አሰራር ከመጠበቅ አኳያ ማን በምን ላይ መወሰን እንዳለበት የሊዝ ህጉ በግልጽ አስቀምጧል። ወይ በምደባ ትሰጣለህ ወይ በጨረታ ትሰጣለህ። በጨረታ ለመስጠት ምን መስራት እንዳለብህ ግልጽ መመሪያ አለው። በምደባ ለመስጠት ግልጽ መመሪያ አለው።
ይህንን መመሪያ ቫዮሌት አለማድረግ ነው ተቋማዊ አሰራር መጠበቅ ማለት። ስለዚህ ያንን የሚመራ ማን ነው የሚለው ደግሞ ዲፋይን ተደርጓል። ከዚህ አልፎ እኔ መሪ ስለሆንኩ በፈለኩት ጊዜ የሆነ መሬትን በዚህ መንገድ ስጡ እያልኩ መመራ ከሆነ በተቋም ውስጥ ጣልቃ ገብቼ ችግር የሚፈጥር ከሆነ የማዛባ ከሆነ ተቋማዊ አሰራር ተጣሰ ነው ሊባል የሚችለው። እንደዚህ አይነት አሰራሮች ግን አሉ። እንደነዚህ አይነት አሰራሮች አሁን ላይ አሉ ብዬ አልወስድም እኔ። ምክንያቱም በግሌ እስከማውቀው ድረስ እኔን ጨምሮ ተቋምን አልፈን ይህንን አድርጉ ብለን ልንወስን የምንችልበት በግል የሚሰጡ ስልጣኖች አሉ። ለከንቲባ የሚሰጡ ስልጣኖች አሉ። ለከንቲባ ኮሚቴ የተሰጠ ስልጣን አለ። ለእያንዳንዱ ተቋም ደግሞ የተሰጠ ስልጣን አለ። የአይነት አሰራር ከከንቲባ ጽህፈት ቤት ጀምሮ እስከ ወረዳ ድረስ የጸዳ ነው ማለት ይቻላል? አቶ ጃንጥራር፣ ይሄ እንግዲህ ምን አይነት እንደ ግለሰቦች ባህሪ ኢንተርቪን የማድረግ ነገሮች ሊኖሩ ይችላሉ። አያጋጥሙም ልል አልችልም። ጣልቃ የመግባት አልፎ አልፎ እንዲህ አድርጉ ብሎ የማዘዝ ነገሮች ሊያጋጥሙ ይችላሉ። እንደ አሰራር ግን አሰራሩን የሚመራ ተቋሙን የሚመራ ሰው ነው ማለት አለበት። አሰራሩን መጠበቅ ስላለበት በእኛ በኩል ተቋም የመፍጠር ተቋም ደግሞ በህግ የሚመራ በአደረጃጀት የሚመራ ስርዓት ያለው መሆን አለበት ነው። ይህንን በሚመራበት ጊዜ ይሄ እኔ ዘልዬ የማዘው ከሆነ ህጉ አይፈቅድም ብሎ የሚያስቆመኝ ካልሆነ ተቋሙ ራሱ ተቋማዊ ኃላፊነቱን እየተወጣ አይደለም። ይህ ተቋማዊነት ኃላፊነቱን ተወጣ ብለን የምንለው በስልጣን ሃይራርኪ ብቻ አይደለም ሊታዘዝ የሚችለው። የስልጣን ሃይራርኪ ለስራ በሚመች መንገድና ለእያንዳንዱ ተግባርና ኃላፊነት ከመስጠት ያለፈ የአንዱን ስራ አንዱ ተክቶ እንዲሰራ አይደለም። ተቋም ማለት ለምሳሌ መሬት ከማዕከል እስከ ወረዳ ድረስ ተናቦ የሚሰራ መሆን አለበት። ተናቦ ሲሰራ ወረዳ ምን መስራት እንዳለበት፣ ክፍለ ከተማ ምን መስራት እንዳለበት፣ ማዕከሉ ምን መስራት እንዳለበት የተቀመጠ አሰራር አለ። ያን አሰራር ጠብቆ አክብሮ መስራት አለበት። በተመሳሳይ ቤቶችም በሌሎችም ቢሮዎችም ንግድም ይህንን ከማድረግ አኳያ አንዳንድ ጊዜ 2 እና 3 ሴክተሮች የሚያጋጩ ስራዎች ሲያጋጥሙ ኮሚቴ አደራጅተን የምንመራበት ሁኔታ አለ። ይሄ ተቋሞቹን በአንድ ላይ የማቀናጀት ስራ እንከተላለን። ያ ማለት ግን ተቋሙን ማፍረስ አይደለም። የተቋሙ ተግባርና ኃላፊነት ተቀናጅቶ በፍጥነት እንዲፈጸም ከመፈለግ አንጻር ኮሚቴዎችን አደራጅተን ስራ የምንሰራበት ሁኔታ አለ። ለምሳሌ የንግድ ህግን ወይም ደግሞ የንግድ ችግርን ወይ ህገወጥ ንግድን ሬጉሌት ከማድረግ አንጻር፣ ህገወጥ ግንባታን ከመከላከል አንጻር ህገወጥ ግንባታን መከላከል የሚችል ደንብ ማስከበር ነበር። ደንብ ማስከበር ይህንን በተገቢ መንገድ ካልተወጣ ተሎ አቀናጅተን ችግሩን ፈተን ሬጉላር የሆነ ስራውንና መደበኛ ስራውን እንዲቀጥል ካላደረግን በችግሩ ላይ ሌላ ችግር እየጨመርን ስለምንሄድ እንደዚህ አይነት አሰራሮች የምንከተልበት ሁኔታ አለ ለተቋማት ቅንጅት ሲባል። ከዛ ውጭ ግን እያንዳንዱ ተቋም በራሱ የህግ ማዕቀፍና የአሰራር ስርዓት መመራት አለበት። ይህንን ከተደረገ ነው ተቋም ተፈጠረ የሚባለው። ተቋሙ ተጠያቂ መሆን አለበት ላጠፋው ጥፋት። ያንን ሊያደርግ የሚችል አሰራር ከመፍጠር አኳያ አሁን በዛ ላይ ትልቅ ስምምነት አለን። ይህን ስምምነት የሚያበላሽ ነገር እስካሁን አላየንም። አልፎ አልፎ የሚያጋጥሙ ችግሮች ካሉ እያረምናቸው እንሄዳለን። አዲስ አበባ ከተማን ጉዳይ ነው እያነሳን ያለ ነውና የከተማው ነዋሪዎች በባለፉት ዓመታት በመልሶ ማልማት ዙሪያ ከመሀል ከተማ ተነስተው ወደ ከተማው ዳር አካባቢ ወደ ተገነቡ የጋራ መኖሪያ ቤቶች አንዳንዶቹም ደግሞ ትክ ቦታ ተሰጥቷቸው ወደዛ ቦታ የኑሯቸውን የመሰረቱበት ሁኔታ አለ። ይሄ ሲሆን መልሶ ይለማሉ የተባሉ የከተማዋ መሀል ቦታ ላይ ያሉ መሬቶች ባዷቸውን ናቸው ያሉት፣ ያው ማንም በሚታዘበው መልኩ ማለት ነው። አለመልማታቸው አንድ ችግር ሆኖ የከተማው ነዋሪ ዳርና ዳር መሆኑ በከተማ ውስጥ ባለው የትራንስፖርት እንቅስቃሴ ላይ ትልቅ ችግር ፈጥሯል። በስራ መግቢያና መውጫ ሰዓት ላይ እርስዎም የሚታዘቡት ይመስለኛልና ትልቅ የሆነ የትራንስፖርት ችግር ከተማ ውስጥ እንዲስተዋል አድርጓልና ከዛም ባለፈ መሀል ከተማ አካባቢ ላይ ያሉ መሬቶች ያው በሊዝ የማስተላለፍ ነገርን ቢኖር አንዳንድ ቦታዎች ላይ ለብልሹ አሰራር መንገድ የሚከፍቱባቸው መንገዶች ተስተውለዋልና እነኚህ ከተማው የተጠኑ ጥናቶች አሉ። እሱን እንደዚህ ነው ብዬ ልገልጽልዎት አሁን አልችልም። አንዳንዱም በህግ የተያዘ ለማብራራት እንዲመቼ ብዬ ነው። በህግ የተያዘም ጉዳይ ስላለው ብዬ ነው። አንዳንድ ወረዳ ላይ አንዳንድ ክፍለ ከተሞች ላይ በህገ ወጥ መንገድ ባዶዎቹ መሬቶች ያስተላለፉ የስራ ኃላፊዎች እንዳሉ በእኛም ሚዲያ በሌሎቹም ሲዘገብ የነበረ ስለሆነ ብዬ ነው። እና እነኚህ ባዶ መሬቶች መቼ ነው አገልግሎት መስጠት የሚጀምሩት? ከዛም ውጭ ደግሞ ትራንስፖርት ችግሮች ላይ እየተፈጠረ ያለውን ነገር እንዴት ትረዱታላችሁ? የእውነታው አዲስ አበባ እንግዲህ ስትጀመር ፍሮም ዘ ስክራች የተጀመረ በጥሩ ዲዛይን ላይ የተመሰረተች ከተማ ናት ብሎ መውሰድ አይቻልም። ከመሀል ከተማው እንደተባለው ስለም ነው።
አንዳንዶቹ በጥናት እንደሚያረጋግጡት ከ60% በላይ እና እስከ 70% የሚገመት ስለም አካባቢ እንደነበረ ይታወቃል። ያንን በመቀየር ረገድ መንግስት መስራት አለበት። ሁለት ነገሮች ናቸው ያሉት። በከተማ አወቃቀር ሞዴል፣ የከተማ እድገት ሞዴል 3 አይነት ሞዴሎች ናቸው ያሉት። ከነዚያ ሞዴሎች ውስጥ አሁን ቤስት የሚባለውና ዓለም ላይም እየተተገበረ ያለው ሞዴል ኢትዮጵያ እየተገበረች ነው፣ አዲስ አበባ እየተገበረች ነው ብዬ አስባለሁ። መልቲ ኒውክሊ ሞዴል የሚባለው ወይም ደግሞ ብዙ ሴንተር ያለው ሞዴል። ይህንን ማድረግ ካልተቻለ በስተቀር ሌሎች እነዚህ የተለያዩ ሞዴሎች የምንላቸው የኮንሴንትሪክ የመሳሰሉት አሉ። እነዚህን ተከትሎ ማልማት የሚቻልበት ሁኔታ የለም። ብዙ ሴንተሮችን መፍጠር ያስፈልጋል። ከዚህ በፊት እንደሚታወቀው መርካቶና አዲስ አበባ ወይም ፒያሳ አካባቢ ሴንተር ላይ ያሉት አካባቢዎች ናቸው አንድ ሴንተር ወይም ደግሞ አንድ ኒውክሊ ያለው ከተማ ነው የነበረው። አሁን ብዙ ኒውክሊዎች እየተፈጠሩ ናቸው ያሉት። ዛሬ ጀሞ አካባቢ አንዱ ኒውክሊ ነው። አየር ጤና ብትሄድ አንድ እንደ ኒውክሊ ሆኖ ነው የሚያገለግለው። በተመሳሳይ ሁኔታ መገናኛ እንደዚሁም ሌሎች እየተፈጠሩ ነው የሚሄዱት። ከዲስታንስና ከርቀት አኳያ የትራንስፖርት መሰረተ ልማት ነው ችግራችን እንጂ ሰፊ ርቀት ያለው ጉዞ ይጓዛል ማለት አይደለም። በባህሪው በከፍተኛ ገቢ ያላቸው ባለሀብቶችና ትልልቅ አቅም ያላቸው ሰዎች ከከተማው ዳርቻ እንዲኖሩ ብዙ ጊዜ የከተማ ሞዴል ይህንን ያስቀምጣል። ምክንያቱም የራሳቸው የትራንስፖርት እድል ስላላቸው ተሽከርክረው መንቀሳቀስ ስለሚችል ተሽከርካሪም ስላላቸው። ነገር ግን በእኛ ሁኔታ ይህንን ለማድረግ የሚያስችል ሁለተኛ የከተማው ዳውንታውን የምንለው ወይም ሴንተር የሚባለው በሌላው ዓለም ላይ ትልልቅ ረጃጅም ስካይ ስክራፐርስ የሆኑ ህንፃዎች ያሉባቸው አካባቢዎች ናቸው። ያንን ወደዛ ለመቀየርና ያንን ወደዛ ነገር ለመውሰድ የግድ እነዚህን መልሶ ማልማት ያስፈልጋል። ከዚህ አንጻር ብዙዎቹ ሰዎች እንደተባለው ቦሌ አራብሳ፣ የካባዶ፣ ወደ ቱሊ ድምቱ በመሳሰሉ ኮየ ፈጬ እና ሌሎች ኮንዶሚኒየም የተሰራባቸው ገላን የመሳሰሉት ነገሮች ወደዛ እንዲሄዱ የተደረገበት ሁኔታ አለ። በተለያየ ዕጣ ወጥቶላቸውም አንዳንዶችም ደግሞ በካሳና በትክ ሄዱ አሉ። ይህን መሀል ከተማውን ማልማት ያስፈልጋል። ይህንን ለማድረግ የግድ ስካይ ስካርፐርስ የሆኑ ህንፃዎችን ወይም ደግሞ ትልልቅ ፍሎርና ብዙ ፍሎር ያላቸውን ህንፃዎች ለመገንባት ይህን ካላደረክና ቶሎ ብለህ ወደ ግንባታ መግባት የምትችልበትን እድል ካልፈጠርክ አይቻልም። አሁን እንደተባለው በመልሶ ማልማት ነፃ የሆኑ መሬቶች አሉ። እነዚህ ኢንቨስትመንት በጆይንት ኢንቨስትመንት ሊሰሩ የሚገባቸው ትልልቅ ፕሮጀክቶችን ማሰብ ስለሚያስፈልግ እነሱ እየመጡ ያሉ አሉ። እነሱን ከማስተናገድ አኳያ ለዚህ የዚህን ከተማ በአንድ በኩል የከተማዋን ውበት የከተማዋን ተወዳዳሪነት እንጠብቃለን እያል በሌላ በኩል ደግሞ የነበሩትን ሻንቲ የሆኑ ሀውሶችን ይዞ መቀጠል አይቻልም። ስለዚህ ዊን ዊን በሆነው መንገድ ለምሳሌ አንዳንዶቹ ግንባታዎች እዛው ሳለ አኮሞዴት ሊያደርጉ የሚችሉበት ግን ደግሞ ትልልቅ ፋንክሽን የመሬት አጠቃቀማችንን በቁጠባ ግን ደግሞ ትልልቅ ፎቆችን የምንሰራበትን እድል መፍጠር ያስፈልጋል። ይህን ማድረግ የግድ ነው የሚለው እዚህ አዲስ አበባ ከተማ ውስጥ ያንን ለማድረግ የሚያስችል ስራዎች እየተሰሩ ናቸው ያሉት። አንዳንዶቹ ታጥረው ለረጅም ጊዜ የቆዩት እንደተባለው የኢንቨስትመንቶቹ አይነትና የሚፈልገው ከከተማው እድገት አንጻር የሚመጥኑ ፕሮጀክቶችን ማየት አስፈላጊ ስለነበር ነው። ሁለተኛ የተለያዩ ሰዎቹንም ለማንሳት የወሰደው ጊዜ አለ። አልምቶ ትክ መስጠትም የሚወስደው ጊዜ አለ። እነዚህ ጊዜ መውሰዳቸው አልቀረም። እንደተባለው ታጥረው የሚታዩ አካባቢዎች አሉ። ከዚህ አኳያ ይህንን ቶሎ ፈቶ ወደ ኢንቨስትመንት ለማስገባት እየተሰራ ነው ያለው። መምረጥ አለብህ የግድ አንዳንድ ጊዜ ነገ የተሻለ ነገር ለማድረግ ዛሬ ቸኩለህ መግባት ብዙ ጉዳት ሊያስከትል ይችላል። ያን ከማሰብ አንጻር ትንሽ ጊዜ የወሰደ ቢሆንም ከወደፊት አኳያ ግን መልካሙን ለመምረጥ ተብሎ እየታሰበ ያለ መሆኑን በደንብ መገንዘብ ያስፈልጋል። ከዚህ አንጻር እነዚህ ከተፈናቀሉ የምንላቸው ወደፊት ምናልባት በሚሰሩት ህንፃዎችም መልሰው የሚጠቀሙበትን እድል ሊያስተናግድ የሚችል ምክንያቱም ኦልሬዲ መሬቱም እያለቀ ነው። ወስደህ የምታስቀምጥበት ቦታም ብዙ ሊኖር አይችልም። እዛው ሳለ አኮሞዴት የሚሆንበትን ሁኔታ መፍጠር ማሰብ ያስፈልጋል። እነዚህ የሚሆኑት በምን አይነት ወጪ እንዴት ይሰራሉ የሚሉትን ነገሮች ማየት ያስፈልጋል እና በዚህ ምክንያት የተወሰኑ የዘገዩ ቢሆንም አሁን እየመጡ ያሉ ፕሮጀክቶች ስላሉ ወደ ስራ የማስገባቱ ነገር እየቀጠለ ነው ያለው። ያው ብዙ ዲል ይጠይቃል ከኢንቨስትመንቱ አንጻር ማለት ነው። መልካም። የውሃውን ጉዳይ እናንሳ። የአዲስ አበባ ከተማ አስተዳደር ወይም የአዲስ አበባ ከተማ በሶስት አቅጣጫ ከከርሰ ምድርና ከግድብ ውሃዎች ታገኛለች። ከከርሰ ምድር አቃቂና ለገዳዲ፣ ከግድብ ደግሞ ገፈርሳ፣ ለገዳዲና ድሬ ግድቦች ውሃ ያገኛል የአዲስ አበባ ከተማ ህዝብ። ግን በአብዛኛዎቹ ቦታዎች ላይ ውሃ በፈረቃ በሚሆንበት ደረጃ ነው ያለው። በተለይ
ኮንዶሚኒየም ቤቶች አካባቢ እንዲሁም ደግሞ የመሰረተ ልማት ቁፋሮ በሚካሄድባቸው አካባቢዎች ላይ ውሃ የመቆራረጥ ነገር አለ። በእርግጥ ውሃ የማይቆራረጥባቸው እንደ ጥቁር አንበሳ አይነት ተቋማቶች እንዳሉ ሆነው አብዛኛው ነዋሪ ግን ውሃ መሰረታዊ ጉዳይ ነው። የምስራቅ አፍሪካ የውሃ ማማ በሚባል አገር ውስጥ ከተማ አስተዳደሩ ነዋሪ ውሃ ማግኘት አለመቻል ትንሽ አስቸጋሪ ነው የሚሆነውና በዛው ልክ ደግሞ ከተማውን መሀልም ከከተማው አካባቢም ደግሞ ተገንብተው ያሉ ትላልቅ የመጠጥ ፋብሪካዎችና የውሃ ፋብሪካዎች ውሃ ሲጠፋባቸው አይስተዋልም። የነዋሪውን የውሃ ፍጆታ እየተሻሙ ማለት ነው። እሱም ብቻም ሳይሆን እነኚህ ፋብሪካዎች አንድ ጠርሙስ መጠጥ ለማምረት አንድ ላስቲክ ውሃ ለማምረት የሚወስዱት ውሃ በጣም ብዙ ነው። ስለዚህ እሱም እንደ አንድ ችግር ይስተዋላልና የከተማውን የውሃ ችግር ለመፍታት ምንድን ነው እንደ ከተማ አስተዳደር የያዛችሁት እቅድ? የከተማ አስተዳደራችን የውሃው ችግር ትክክል ነው አለ ብቻ ሳይሆን አንዳንዶቹ በሳምንት አንዴ፣ አንድ ሁለት ወረዳዎች ደግሞ በ15 ቀን አንዴ ሳምንቱ ሙሉ የሚያገኙ ከ21 ወረዳዎች አይበልጡም። በአጠቃላይ ያሉን ከ121 ወረዳዎቹ እንደው ከ3 ቀን ዝቅተኛ 3 ቀን ከፍተኛው በየቀኑ የሚያገኙት ወደ 97 አካባቢ ወረዳዎች ናቸው። የተወሰኑት በጣም ለምሳሌ 17 ወረዳዎች እና 17 ወረዳዎች በሳምንት አንዴ፣ አንድ ሁለት ወረዳዎች ደግሞ በሳምንት በ15 ቀን አንዴ የሚያገኙበት ሁኔታ አለ። ከዛ በላይ ደግሞ የሚቆራረጡ አጋጣሚዎች ይፈጠራሉ። የመጀመሪያው ጉዳይ እኛም ቁጭ ብለን ስንነጋገር በ2019 እንደ ፈረንጆች ፎርካስት የተደረገው ከ1 ሚሊዮን ሜትር ኩብ በላይ ነው። 1.1 ሚሊዮን ሜትር ኩብ በቀን መቅረብ አለበት ለአዲስ አበባ ከተማ። አሁን 574 ሺህ ነው እየቀረበ ያለው። 574 ሺህ አክቹዋሊ አሁን አክቹዋል ወስደን ስናየው 520 ሺህ ሜትር ኩብ ፐር ዴይ ነው የሚቀርበው። ይሄ የውሃው ፖቴንሻል ነው ያለን የውሃ አቅም እና ያለው ኢንፍራስትራክቸር አቅም ከህዝቡ ዲማንድና ከጠቅላላ ፖፑሌሽኑ አኳያ ተወስዶ ሲታይ ተጨማሪ ስራ መስራት ይጠይቃል። ተጨማሪ ጥናት አጥንቶ ተጨማሪ ሲስተም መዘርጋት ይጠይቃል። ከዚህ አንጻር አሁን በስፋት የተገባበት የቦርሆል የጉድጓድ ቁፋሮ ስራዎች እየተከናወኑ ናቸው ያሉት። ለምሳሌ ለገዳዲ 2 የምንላቸው በተመሳሳይ ሁኔታ በአያት በስተ ደቡብ የምንሰራቸው ጉድጓድ ወደ 68 ሜትር ኩብ እና ለገዳዲ 2 ደግሞ ወደ 86 ሺህ ሜትር ኩብ ፐር ዴይ 68 ሺህ ሜትር ኩብ ፐር ዴይ ሊያመነጩ የሚችሉ ውሃዎች በፍጥነት እየተሰሩ ናቸው ያሉት። እነዚህ ምናልባት እስከ ጥቅምት ድረስ ተጠናቀው ወደ ሲስተም የማስገባት አንዳንዶቹ ወደ ሲስተም ገብተዋል። ካሉት ጉድጓዶች ውስጥ ወደ ሲስተም አስገብተን እያቀረብን ያለ ነው። ይሄ ግን በአጠቃላይ ካየነው ችግሩን የሚፈታ ነው ብሎ መውሰድ አይቻልም። ትልልቅ ፕሮጀክቶች እንደ ገርቢ እንደዚሁም ደግሞ ሌሎች አንድ ሁለት ትልልቅ ፕሮጀክቶች ከ1 ሚሊዮን ሜትር ኩብ በላይ ውሃ የሚያመነጩ የጥናት ስራዎችና የዲዛይን ስራዎች እየተሰሩ ናቸው ያሉት። እነዚህ በጣም ከረጅም ርቀት የሚመጡ ናቸው። በዘላቂነት እነዚህን ማልማት ካልተቻለ ችግሩን በዘላቂነት መፍታት አይቻልም። አሁን ባለው ሁኔታ ግን ቢያንስ ችግር ባለባቸው አካባቢ ሊደርሱ የሚችሉ ለምሳሌ በዚህ በየካ ወደ ጉለሌ ሊደርሱ የሚችሉት አሁን እየሰራን ያለነው የለገዳዲ 2ን ቶሎ ለማጠናቀቅ እየተሰራ ነው ያለው። ይሄ ምናልባት እስከ ጥቅምት ድረስ ብዙ ነገር ማሳካት ከተቻለ በእኛ በኩል ቶሎ አልቆ እስከ ሰኔ ምንችለውን ያለ ረብር ብናደርግ እያል ከቢሮ ጋር ጧት ማታ እየተሰራ ነው ያለው። የሚያቆራርጡ የውሃ የመብራት የመሳሰሉትን ችግሮች ለመፍታት ጥረት እየተደረገ ነው ያለው። ነገር ግን አሁን ዋናው ችግር የአቅርቦት ችግር ነው። እንደተባለው የብክነት ችግር የለም ማለት አይደለም። ምናልባት እነዚህ ኢንዱስትሪዎች የሚወስዱት ኮንሳምፕሽን ሀይ ሊሆን ይችላል። አንዱ ችግር ያው የውሃ ጉድጓዶቹ ወይም ደግሞ ውሃዎቹ እየተሰሩ ያሉት ራሱ ከሚያመነጫቸው ገቢዎች ነው። በራሱ ገቢ ከሚመነጭ ሀብት ስለሆነ ገቢ ያስፈልገዋል የግድ ተጨማሪ ውሃ ለመቆፈር። ከዚህ አንጻር እነዚህንም ሳንዘጋ ለህብረተሰቡ ደግሞ በማቅረብ ጎን ለጎን ካልተሰራ በስተቀር ከተከናካቴው የግንባታ ስራዎችን ሊያስቆም የሚችል ሁኔታ ሊፈጠር ይችላል። ተጨማሪ ኢንቨስትመንት ግን እዚህ ከተማ ላይ ይጠይቃል። ይሄ ሲሪየስ አጀንዳ እየሆነ ስለመጣ የፌዴራል መንግስትም ደግፎ በተወሰነ መንገድ መጓዝ ካልቻል ጥያቄው ትክክል ነው።
በተቻለ አቅም ግን አሁን ያሉትን ነገሮች ቶሎ ለማጠናቀቅ እየተሰራ ነው ያለው እንጂ ችግሩ የለም ማለት አይደለም። ዋናው ነገር ፖቴንሻል ነው ያለን የውሃ የማምረት አቅም አሁን ባለው ሁኔታ ውስንነት አለበት። ይህንን ውስን አቅም ማሳደግ ያስፈልጋል ተብሎም እየተሰራ ነው ያለው። ከዙሪያው ካለው ከኦሮሚያ ፍንፍኔ ዙሪያ ካሉ አስተዳደር አካላትና ከክልሉ አመራር ጋር ውይይት አድርገናል። አንዳንዶቹ ግድቦች መነሻቸው ኦሮሚያ ክልል የሆኑ አሉ። ውይይት አድርገን ወይን በሆነው መንገድ እዛም ውሃ ተጠቃሚ የሚሆንበት እዚህም ውሃ ተጠቃሚ የሚሆንበት ሁኔታ አለ። ይህንን ለማድረግ ደግሞ የሚጠይቀው ኢንቨስትመንት ከፍተኛ ነው። ከውጭ በተገኘ ብድር የሚሰሩ አሉ። እንደ ገርቢ አይነት የመሳሰሉትን ነገሮች ለመስራት ጥረት እየተደረገ ነው ያለውና ይህንን የማሳደግ አቅም ወይም ደግሞ አጠቃላይ በዚህ ላይ የሚኖረውን ኢንቨስትመንት ከፍ የማድረግ ስራ አሁንም ይጠይቀናል። ይህንን ማሰብ እና ወደ ስራ ማስገባት ያለውን እየሰራን ተጨማሪ ደግሞ መንግስትም ትኩረት እንዲያደርግበት ማድረግና ወደ ስራ መግባት ይጠይቃል እንጂ ችግሩ አለ። የተለያዩ ነገሮችን ስመለከት አሁን እነኚህ ቅድም ያነሷቸው የመጠጥ ፋብሪካዎች የሚወስዱትን የውሃ ፍጆታ እያየሁኝ ነበርና አንድ ጠርሙስ ቢራ ለማምረት ከ61 እስከ 180 ሊትር ውሃ ይፈጃል። አንድ ጠርሙስ ለስላሳ ለማምረት 55 ሊትር ውሃ ይፈጃል። አንድ ሊትር ውሃ የታሸገ ለማምረት 3 ሊትር ውሃ ይፈጃል። እነኚህ ፋብሪካዎች ለሀገር ኢኮኖሚ የሚያበረክቱት አስተዋጽኦ ቀላል አይደለም፣ መኖራቸው ያስፈልገናል። ግን በኢኮኖሚ የጠነከሩ ናቸው። ስለዚህ የራሳቸውን ጉድጓድ ቆፍረው ለፋብሪካቸው ግብአት እንዲጠቀሙ ማድረግ የሚቻልበትን አሰራር መዘርጋት ቢቻል የነዋሪውን ፍጆታ ከመሻማት እነሱንም ማህበራዊ ኃላፊነታቸውንም እንዲወጡ ማድረግ የሚቻልበት መንገድ መዘርጋት አይቻልም ወይ? ትክክል ነው። ይሄኛውን አማራጭ በነገራችን ላይ አንዱ ስርዓት ተደርጎ ነው እየተወሰደ ያለው። ትምህርት ቤቶች፣ ፋብሪካዎች፣ ሆቴሎች የራሳቸው የውሃ አማራጭ እንዲኖራቸው ማድረግ። ትልልቅ ኩባንያዎች አሉ። የራሳቸው ውሃ መጠቀም ከቻሉ ቢያንስ ከመንግስት ከሚያቀርበው ውሃ ጫና ይቀንሳል ብለን እናስባለን። ይህንን የማድረግ ዝግ አይደለም እየተከናወነ ነው ያለው። ግን አንዳንዶቹ በባህሪያቸው የውሃ መገኛ ጥናቱ ከነሱ ሳይት ጋር የማይሆንበት ሁኔታ አለ። አንዳንዶቹ በሳይታቸው ላይ ውሃ በቅርብ የሚያገኙበት ሁኔታ አለ። አንዳንድ ትምህርት ቤቶች አሁን ተዘዋውሬ ባየኋቸው 5 ትምህርት ቤቶች ላይ ውሃ እየተቆፈረ ነው ያለው በማሽን። ሁሉም ትምህርት ቤቶች የውሃ አማራጮች ቢኖሯቸው ቀላል አይደለም፣ እዛ ውስጥ ያለውን ማህበረሰብ ያስተናግዳሉ። በተመሳሳይ ሁኔታ ኢንዱስትሪዎች የራሳቸው ውሃ አማራጭ፣ ሌሎችም ኩባንያዎች ትልልቅ ኩባንያ የምንላቸው ራሳቸው ቆፍረው ማውጣት የሚችሉበት ሁኔታ ካለ ዝግ አይደለም። ይሄ እድል አለ፣ ይሄ አማራጭ አለ። መተግበር እየተቻለ ያልተገበሩ ካሉ መፈተሽ ይኖርብናል። እንደተባለው የትኞቹ ናቸው ብሎ ለይቶ ወደ ስራ እንዲገቡ ማድረግ መግፋት ይጠይቀናል። ግን ደግሞ አብዛኛዎቹ ይህንን ከማድረግ አንጻር አይታቸው ከሆነ አሁን ትልልቅ ሆቴሎች የራሳቸውን ጉድጓድ ይቆፍራሉ፣ ጀምረዋል በዛ መንገድ። አንዳንድ ጊዜ ግን የውሃ መገኛው ደግሞ ትንሽ የሚከብድበት ሁኔታ አለ። ዋቴቨር አማራጩ ግን ዝግ አይደለም። አዲስ አበባ እንግዲህ 4 የመግቢያና የመውጫ በሮች አሏት። አዲስ አበባ ውስጥ ገብቶ የሚወጣው እዚሁም ገብቶ የሚቀረው የሰዎች እንቅስቃሴ በጣም ከፍተኛ ነው እና ወደ ከተማው የሚመጡ ሰዎችን በተለይም ደግሞ እድሜያቸው ያልደረሰ እንዲሁም ደግሞ ያለ ምክንያት ወደ ከተማው የሚመጡ ሰዎችን ቁጥጥር ማድረግ ለምንድን ነው የማይቻለው? ይሄንም የምለውት በተለያዩ ምክንያቶች ነው። አዲስ አበባ ከተማ ውስጥ የምናያቸው ከ95% በላይ ጎዳና ላይ ያሉ ልጆች ከአዲስ አበባ ውጭ ካሉ የክልል ከተሞች፣ የገጠር ከተሞች የመጡ ናቸው። አዲስ አበባ ላይ መጥተው የህገወጥ የንግድ እንቅስቃሴ በምንለው ስራዎች ላይ የሚሳተፉት ከአዲስ አበባ ውጭ ያሉ ወጣቶች ናቸው። እዚህ ከተማው ላይ ኑሮውን ያደረገ መሰረቱን ያደረገ አገልግሎት ለማግኘት ሲሄድ ያንን አገልግሎት የአብሮ የመገልገል ሁኔታዎች ይፈጠራሉ። ይሄ ደግሞ ከተማው ነዋሪ ላይ የሚፈጥረው የራሱ የሆነ ጫና አለ። ሌሎች እንደ ኒውዮርክ አይነት ከተሞች ወደ ኒውዮርክ የሚገባ ሰው ለምን እንደሚገባ ይታወቃል፣ ሲወጣም ይታወቃልና እንዲህ አይነት የመቆጣጠሪያ ዘዴዎችን መዘርጋት አዲስ አበባ አትችልም። ይሄ በህገ መንግስቱ የተቀመጠውን የመንቀሳቀስ መብት መገደብ መቻል ማለት አይደለም። ግን ደግሞ በትምህርት ሰዓት መጥቶ እዚህ አዲስ አበባ ከተማ መንገድ ላይ ለውዝ የሚሸጥ ትምህርቱን ከወላጆቹ አቋርጦ መጥቶ እዚህ ጎዳና ተዳዳሪ የሚሆንን ወጣት የነገን የሀገር ተረካቢ ተስፋን ማለምለም ሊሆን ስለሚችል እንደዚህ አይነት የቁጥጥር ሜካኒዝም መዘርጋት አይቻልም? አቶ ጃንጥራር፣ የመጀመሪያው ጉዳይ እንዳልከው አንተ ያልከው እንዳልደግም እንጂ ህገ መንግስቱ የሚለውን በደንብ ማስመር ያስፈልጋል።
ዋናው ትልቁ ችግር የማስበው እኔ የከተሞቻችን ያልተመጣጠነ እድገት የወለደው ችግር ነው። አዲስ አበባ ትልቅ የኢኮኖሚ ሀብ ነች። ሁለተኛ ከማህበራዊ አገልግሎትም አንጻር ከኢንፍራስትራክቸርም አንጻር የተሻለ ከተማ የሚባለው አዲስ አበባ ነው። ከዛ ቀጥሎ ያሉት ሁለተኛ ደረጃ ከተማ የምትላቸው ኮምፒተንት አልነበሩም። እድገት የላቸው ማለት አይደለም። አሁን ላይ ጥሩ እድገት እያሳዩ ያሉ ከተሞች አሉ። እነዚህን ከክፍለ ሀገር የሚመጡትን የመጀመሪያ መዳረሻቸውና የመጀመሪያ መቆሚያቸው ማድረግ የሚችሉ ብዙ ከተሞች አሁን እየተፈጠሩ ነው። ነገር ግን ደግሞ ወደ አዲስ አበባ የሚመጣው ጫና ቀላል አይደለም። ይህንን ተቆጣጥሮ መከላከል የሚለው ሰው ወደ አዲስ አበባ በሚገባበት ጊዜ ለምን ገባህ፣ መቼ ነው የምትወጣው ብሎ በዛ መንገድ እየተከታተሉ መስራት አሁን ላይ ይቻላል የሚለው ጥያቄ በጣም መመለስ ያለበት ይመስለኛል። ከባድ ጥያቄም ነው። ዜጎች ለስራ በየትኛውም መንገድ ከክፍለ ሀገር መጥቶ አዲስ አበባ ላይ ተሪም የሚሸጥ ይሁን ጫማ የሚጠርግም ይሁን ሌላ በኮንስትራክሽን ላይ የቀን ሰራተኛ ሆኖ የሚገባውን ይህንን ኃይል ወደ ክፍለ ሀገር ተመለስ፣ ከዚህ ስራ መውጣት አለብህ፣ ለምን ትገባለህ ወደሚል ጥያቄ ውስጥ ከገባን ብዙ ኢምፓክቶች አሉት። ከአዲስ አበባ ከኢኮኖሚ ጫናው ባሻገር በራሱ ከልማቱ ላይ የራሱ አዎንታዊ ድርሻም አለው። አይተህ ከሆነ ብዙዎቹ የኮንዶሚኒየም ቤቶችና የቤት ልማት ፕሮግራሞች፣ የመሰረተ ልማት ስራዎች በሰፊው በጉልበት የሚሰሩ ናቸው። ይህን ኃይል አኮሞዴት ያደረገ ኢኮኖሚ ያለ አዲስ አበባ ውስጥ ይህን ሁሉ አስወጥተህ በሌላ የምትተካበት ሲስተምና ቴክኖሎጂ እስከሌለህ ድረስ አሁን ላይ ይህንን ወጣት ተመለስና ወደ ክፍለ ሀገር ወደ መጣህበት ተመለስ እያሉ ካስፈለገ እኮ መምጣት ይቻላል አይደል እንዴ? ካስፈለገ ለኮንዶሚኒየም ቤቶቹ ግንባታ ኃይል ሲመጣም እንደ መብትም ልትከለክለው ማትችለው ኢንፋክት ህግ ያስፈልጋል ወይ ሊመከርበት ይችላል። እኔ አሁን በዚህኛው ጉዳይ ላይ በአገሪቱ ውስጥ የሚደረጉ የነፃ እንቅስቃሴዎችን መገደብ ምን ያህል ይቻላል የሚለውን ነገር ሊመከርበት ይችላል። ይሄ ሀገራዊ ነው። ለአዲስ አበባ ከተማ ብቻ ራሷን ዘግታ ከየትኛውም አካባቢ የሚመጣ ሰው ፐርፐዙን አውቆ ተመልሶ መውጣት አለበት የሚል ፖሊሲ ማውጣት በራሱ የሚፈጥረው ጫና አለ፣ ተጽዕኖ አለው። ይሄ በአዲስ አበባ ላይም ጫና አለው፣ በሌሎችም ላይ ጫና አለው። በደንብ ሊመከርበት ጥናት ሊሰራበት ይገባል እንጂ እንደው የጎዳና ተዳዳሪው ስለበዛ የቀን ሰራተኛው ስለበዛ እንደዚሁም ደግሞ ስራ ፈላጊውም ስለበዛ ለወንጀል ድርጊት የተሳተፈውም እዚህ አዲስ አበባ የሚመጣበት ሁኔታ ስላለ ዝግ እናድርገው ብንል አዲስ አበባን በራሱ የሚጎዳበት ገጽታ አለ። በሌላ መንገድ ደግሞ ሌሎች አካባቢዎችንም እንደ ግለሰብ የሚጎዳበት ገጽታ አለ። ዝርዝር ምክክል ይደረግበት። እንዴት ነው ማኔጅ የሚደረገው? ከክፍለ ሀገር የሚመጣውን ሰው እንዴት አድርጎ ነው ማኔጅ ማድረግ የሚቻለው የሚለው አገራዊ የሆነ ፖሊሲ በዚህ ልክ ውይይት ተደርጎበት እስካሁን ድረስ የተቀረጸ ነገር አላውቅም። ወደፊት መታየት ካለበት ሊታይ ይችል ይሆናል። እንደኔ ግን አሁን ላይ ያንን እንችላለን ወይ የሚለው እንትን ትንሽ ከባድ ነው ብዬ አስባለሁ። አሁን ላይ ሰውን ተመለስ ብሎ አጥራጥሮ በማስቆም የመከላከል ይቻላል የሚለው ውይይት ሊደረግበት ይችላል። ያን ያህል ግን እኔ ጠቃሚ ነው ብዬ አላስብም። ጠቃሚ የሚሆነው ከተሞችን የማልማትና ሌሎች ክልሎች ላይ ያሉ መዳረሻዎችን በፍጥነት የማልማት ስራ መስራት ቢቻል፣ የቢዝነስ አማራጮች እንዲኖሩ ማድረግ ቢቻል እንደ ሀገር አዲስ አበባ የሚመጣው አዳማ መቅረት ካለበት አዳማ አማራጭ እስካለው ድረስ አዳማ ይቀራል። ባህር ዳር መቅረት ያለበት ባህር ዳር ይቀራል። ደብረ ብርሃን መቅረት ያለበት ደብረ ብርሃን የሚቀርበት ሁኔታ ይፈጠራል እና የከተሞችን የተመጣጠነ እድገት ማስፋፋት ነው እንደ ሀገር መታሰብ ያለበት ስትራቴጂካሊ በትልቁ እንጂ ሰውን የእንቅስቃሴ በመገደብ ችግሩን መቋቋም ይቻላል የሚለው ምናልባት እንደ አሜሪካ ምናልባት እንዳልከው እንደ ኒውዮርክ አይነት ከተማ ኢንተርናሽናሊ በአገራዊ የሆነ አይዲ ባላቸው ሲስተማቸው በተጠናከረበት ሀገር ይቻል ይሆናል። እንደኛ ባለው ሀገር ግን ገና ኢቭን እኮ ናሽናል የሆነ አይዲ የለንም። አዲስ አበባ መታወቂያ ያለው አዳማ መታወቂያ ያለው ሰው ይኖራል። ባህር ዳር መታወቂያ ያወጣ ሰው ሊኖር ይችላል። ይሄ አገራዊ በሆነው መንገድ ካልተፈታ በስተቀር የሰውን እንቅስቃሴ ገድበን እናቆመዋለን ማለት ሊያስቸግር ይችላል። ጎዳና ላይ ያሉ ህጻናት ጣፈንታ ያሳስበውት ምርሶን ጎዳና ላይ ያሉትን ህጻናት በተለያየ መንገድ የማቋቋም ስራ እየተሰራ ነው ያለው እዚህ ከተማ ላይ። በአንድ በኩል ልጆቹን በማቋቋሚያ ማዕከል ውስጥ እያስገቡ የመስራት ስራ እየተሰራ ነው ያለው። በሌላ በኩል ደግሞ ወደ ክፍለ ሀገር ስንልካቸው ተመልሰው ይመጣሉ። ተመልሰው የመምጣት ገጽታ አላቸው። ለዚህ ነው አገራዊ የሆነ እንትን ያስፈልጋል እያልኩ ያለሁት። በአዲስ አበባ ብቻ ተገድቦ እና በአዲስ አበባ ፖሊሲ ብቻ የሚቆም አይደለም። እነዚህ ልጆች ለምን ይሄዳሉ ብሎ የሚያስቆምበት እድል ሌላኛው ክልል ካልሰራ፣ ሌላኛው ከተማ ካልሰራ መልሰን የወሰድናቸውን ተመልሰው በሳምንታት በሁለት ሳምንታት በወር ውስጥ የሚመለሱ ከሆነ አሁንም ከጎዳና ላይ የምናነሳቸውን ወጣቶች ወደ ስራ ፈጠራ
ወደ የቢዝነስ አቅም እንዲኖራቸው ለማድረግ የሚያስችል የራሳቸው የገቢ ምንጭ እንዲኖራቸው ለማድረግ የሚያስችል ስራችን ውጤታማ እየሆነ እንዳልሆነ የምናይበት ገጽታ አለ። በእርግጥ ይህንን ብለን ያቆምነው ስራ የለም። አሁንም ቢሆን ወጣቶችን የማደራጀትና ከጎዳና ላይ የማንሳት ስራ ወደ ዘላቂ የኢኮኖሚ ሽግግር ለማስገባት እየሰራን ያለ ነው። መልካም። ከዚሁ ጋር ተያይዞ የስራ ዕድል ፈጠራውን ጉዳይ እናንሳ። የከተማ አስተዳደሩ የባለፈውን 6 ወር አዳማ ላይ ገምግሟል። አጠቃላይ የከተማ አስተዳደሩን ስራ የተመለከተና ባለፉት 6 ወራት ወደ 229370 የስራ ዕድሎች ተፈጥረዋል። ከዚህ ውስጥ 170 ሺህ በላይ የሚሆኑት ቋሚ የስራ ዕድል ፈጠራዎች እንደሆኑ ተገልጿል። ይሄ አዲስ አበባ ከተማን በሚያክል ትልቅ ከተማ ውስጥ ለወጣቶች ወይም ደግሞ ለሴቶች የስራ ዕድል መፍጠር ትልቅ ነገር ነው። ግን በከተማዋ ውበት ላይ ደግሞ አንዳንድ ጊዜ የምንመለከታቸው ነገሮች አሉ። መግቢያ ላይ ስል እንደነበረው አዲስ አበባ ዓለም አቀፍ ከተማ ነች፣ የአፍሪካ ሕብረት መቀመጫ ነች፣ ሌሎች የዓለም አቀፍ ተቋማትም እንዲሁ መናኸሪያ ነች። ከተማዋ የኮንፈረንስ ማዕከልም እየሆነች ያለች ከተማ ነች እና በተለያዩ ክፍለ ከተማዎች የምናያቸው ኢመደበኛ የንግድ ስርዓት የሚባሉ በየወረዳዎቹ የሚካሄዱ ስራዎች አሉ። እነኚህ ኢመደበኛ የንግድ ስርዓቶች ሲካሄዱ በየጎዳናዎቹ ላይ ላስቲክ ይለጠፋል። ከዛም በኋላ የንግድ ስርዓት ይካሄዳል። ይሄ የከተማውን ውበት ያበላሻል። ሁለተኛ ነገር ደግሞ የትራፊክ እንቅስቃሴውንም ይገታል፣ የትራፊክ አደጋም ያስከትላል። ይህንን በዘላቂነት ይህንን ችግር ለመቅረፍ ምንድን ነው እየተደረገ ያለው? ይህ ኢመደበኛ የንግድ ስርዓት የከተማዋን ውበት እያበላሸ አይደለም ብለው ይገመግማሉ? ትክክል ነው። በመጀመሪያ ደረጃ የስራ ዕድል የተፈጠረላቸውና በመንግስት ታውቀው ወደ ስራ የሚገቡት በተመለከተ የከተማ ውበትን በሚያበላሽ መንገድ ከሆነ ስህተት ነው፣ ትክክል አይደለም። እንደዚህ አይነት አቅጣጫም የለንም እኛ። ስራ ዕድል የምንፈጥረው ወረዳዎች ላይ ግን እንደዛ ነው ያሉት። እኛ ጠይቀን ነበረ አቶ ጃንጥራር። አይ ልመጣለን። እሺ፣ ስራ ዕድል የምንፈጥረው ጎዳና ለመዝጋት አይደለም፣ የሆነ ፕላስቲክ በመገንባት የከተማውን ውበት በሚያበላሽ መንገድ ነው የሚል አሰራር ትክክል አይደለም። በመሰረቱ በዛ መንገድ የተፈጸመ ነገር ካለ መታረም አለበት ብለን ኬዞቹ አሉ እንዳነሳቸው እርምጃ እየወሰድን ነው ላለፉት 2 ሳምንታት። ትክክል አይደለም ብለን ማለት ነው። እኛ በአረንጓዴ ልማት፣ በአደባባይ ማስዋብ፣ በከተማ ግብርና፣ በማኑፋክቸሪንግ እና እንደዚሁም ደግሞ በአገልግሎት ዘርፍም በንግድ ዘርፍም ይሰማራሉ ምንላቸው ከከተማ ውበትን ኮምፕሮማይዝ በማያደርግ መንገድ እንጂ የከተማን ውበት በሚያበላሽ መንገድ ከሆነ ትክክል አይደለም ብለን በዛ መንገድ ተሳትፎ የነበራቸው እንዳልከው የተፈጸሙ ነገሮች በመኖራቸው እንዲታረሙ ለማድረግ ሞክረናል። ነገር ግን መንግስት የስራ ዕድል የፈጠረላቸው ወገኖች በዛ መንገድ አይደለም። ይህ መደበኛ የሆነ ህገ ወጥነትም አለበት። ይሄ በራሱ መንገድ የመስራት ሁኔታ አለ። ሁለተኛ በዚህ ልክ አመራሩም አዩኝ አላዩኝ በሚል ዝም ብሎ የሚተውበት ገጽታ አለ። ይሄ መታረም አለበት ብለን ግብረ ኃይል አደራጅተን ግብረ ኃይሉ በየክፍለ ከተማው እርምጃ እንዲወስድ አሁን ከምናደርገው ንግድ ቁጥጥር ጋር በተመሳሳይ ሁኔታ በህገ ወጥ መንገድ እነዚህ መንገዶችን በመዝጋት የከተማን ውበት በማበላሸት ባልተፈቀደ ቦታ ላይ የተሰሩ ሼዶችና እነዚህ የፕላስቲክ ነገሮች እንዲነሱ ለግብረ ኃይሉ ለተደራጀው ግብረ ኃይል አሳይመንት ተሰጥቶ እየተሰራ ነው ያለው መስተካከል ስላለበት። የከተማ ግብርናን ስላነሱ ከዛ ጋር የተያዘ ጥያቄ ላንሳ። በከተማ አስተዳደር ደረጃ የተቋቋመ ተቋም አለ፣ የከተማ ግብርናን የሚመራ። ከተሞች በተለይ የዕለት ፍጆታቸውን ጎመን፣ ቲማቲም አይነት ነገሮችን ራሳቸው መመገብ የሚችሉበት በተለይ እንደኛ አይነት ላለ ሀገር ይቻላል እና በዛ ዙሪያ እየተሰራ ያለው ስራ ምንድን ነው የሚመስለው? ብዙ ጊዜ የኑሮ ውድነት ሲነሳ እነኚህ መሰረታዊ ጉዳዮች አብረው የሚነሳሉና አዲስ አበባ በከተማ ግብርና ራሷን ችላ ነዋሪዎቿን እንድትመግብ ምን እየሰራችሁ ነው? የከተማ ግብርና ኮሚሽን አለን እንደሚባለው እንደሚታወቀው፣ ግን ኮሚሽኑ በቅርቡ የተደራጀም የተቋቋመም ቢሆን ስራዎችን ጀምሯል። የከተማ ግብርና ስንል ሁሉንም የግብርና አይነቶች ማስተናገድ ይችላል። የከተማ ከምግብ የፍጆታ የአትክልትና ፍራፍሬ ልማት ባሻገር የእንስሳት ተዋጽኦና እንስሳትንም ጭምር ማስተናገድ የሚችል እድል አለው። ምክንያቱም በዙሪያውም ጭምር የገጠር አርሶ አደሮች በከተማ ክልል ውስጥ ያሉ ስላሉ ይህን ከማድረግ አንጻር የተጀመሩ ስራዎች አሉ። የሚያበረታቱ ጥሩ ጅምር እንቅስቃሴዎች አሉ። እነዚህን መጎብኘት ይቻላል። ግን ደግሞ እነዚህን ዩኒቨርሳሊ ማስፋት በከተማው በተለይ በነዚህ በማስፋፊያ አካባቢዎች ይሄ መሀል ከተማው ዳውንታውኑ ላይም ቢሆን ለከተማ ግብርና በትንሽ መሬት ላይ
ግብርና ቨርቲካል የሆነ የግብርና ስራን ማንቀሳቀስ ይቻላል። እነዚህን ከማስፋት አንጻር ገና ነው፣ ብዙ መስራት ይጠይቃል። አይደለም የአዲስ አበባን ፍጆታ ለመሸፈን በተወሰነ ደረጃም ቢሆን በአንድ አካባቢ ያለውን እንኳን መሸፈን የሚያስችል ደረጃ ላይ ደርሰናል ብለን አናስብም። ሰፊ ስራ መስራት ይጠይቀናል እዚህ አካባቢ ላይ። ስራው ግን ተጀምሯል በሁሉም መስክ። አሁን ከተፈጠረው የስራ እድል ውስጥ 68% የሚሆነው በከተማ ግብርና ካሉት ሬሾዎችን ወስደን ስናይ በዛ ውስጥ የተሰማሩ ከእቅዱ አኳያ ነው። ጠቅላላ ከተፈጠረው የስራ እድል 68 ማለት ሳይሆን ለግብርና ከታቀደው እቅድ አኳያ በከተማ ግብርና ከታቀደው እቅድ አኳያ 68% አካባቢ የሚሆነው እስከ ጥር 30 ባለው ጊዜ ውስጥ በከተማ ግብርና የተሰማሩ የስራ እድል የተፈጠረላቸው ወጣቶች ናቸው። እነዚህ ብቻ ሳይሆኑ ማንኛውም በግል ይዞታው ውስጥ የከተማ ግብርናን ማስፋፋት ይችላል። የግል ፍጆታውን መሸፈን ይችላል። አትክልት አሁን የምናውቃቸው ሰብሎች ጎመን፣ ቃሪያ የመሳሰሉትን ነገሮች በአንድ ግቢ ውስጥ ግቢ ያለው ሰው ራሱን የሚችልበት ሁኔታ አለ። አዲስ አበባ በትንሽ መሬት ወደ ላይ ማሳደግ ይቻላል። ምናልባት ደረጃዎች መዳቢ ባለስልጣን ላይ ያየነው ቴክኖሎጂ እንደዚህ አይነት ቴክኖሎጂዎችን በሁሉም አካባቢ ማስፋት ቢቻል አዲስ አበባ ምናልባት ከሌላው አካባቢ የግብርና በተለይ ከአትክልትና ፍራፍሬ አኳያ ላትጠይቅ ትችላለች። ነገር ግን በዛ ልክ ነው ወይ የሚለው ገና ጅምር እንቅስቃሴ ነው ያለው፣ ማስፋት ይኖርብናል። ሌላው በቅርብ ጊዜ አሁን የከተማው ስጋት እየሆነ ያለው ነገር አቶ ጃንጥራር የከተማ ውስጥ ንጥቂያ፣ የመኪና ስርቆት፣ በተለይ የሰዎች እንቅስቃሴ በሚበዛባቸው አካባቢዎች ላይ ኪስ መፈተሽ በጣም አሁን እየተለመደ መጥቷል። መኪና ከቆመበት ተነስቶ ተሰርቆ ብዙ ነገሮች እየተደረጉ ነው ያሉት፣ ወንጀሎችም እየተፈጸሙባቸው ነው ያሉት እና እንዲህ አይነት ችግሮች ካሁኑ ባጭሩ ካልተቀጩ ከተማዋን ገጽታ በዓለም አቀፍ ደረጃ ያላትን ገጽታም ያበላሻል፣ የተለያዩ ወንጀሎችን ከተማ ውስጥ እንዲፈለፈሉ ያደርጋል እና ይሄ ጉዳይ ለመቅረፍ ባጭሩ ለመቅጨት ምንድን ነው እየተሰራ ያለው? እንግዲህ ይሄኛው ጉዳይ በነገራችን ላይ እንደዚህ አይነት ነገሮች እየተሰሙ ናቸው ያሉት። ቅርብ ጊዜ ብቅ ብቅ ማለት ነገር አላቸው። አዲስ አበባ አንዱ በዓለምና በአፍሪካ የምታወቅባት ሰው በሰላም ወጥቶ በሰላም የሚገባባት ለቱሪስቱ ምቹ የሆነች በተለይ ከሰላምና ጸጥታ አኳያ ሰው በፈለገው ጊዜ ወጥቶ በፈለገው ጊዜ የሚገባባት ከተማ ነበረች። ያ ነው ባህሪዋም። ይህን ባህሪና ይህንን አጠቃላይ የምትገለጽበትን ገጽታ ማስቀጠል ያስፈልጋል። ከዚህ አንጻር የተለያዩ ወንጀሎች ያጋጥማሉ በየጊዜው። በአንድ በኩል ከጸጥታ መዋቅራችንና ከኢንፍራስትራክቸር ጋር ያለውን ማሻሻል አለብን ብለን እየሰራን ያለ ነው። የጸጥታ መዋቅሩን በተደራጀ መንገድ በተለይ የፖሊስ ጣቢያ የሌላቸው ወደ 60 ወረዳዎች ነበሩት ካሉን 121 ወረዳዎች። እነዚህ ፖሊስ ጣቢያ እንዲቋቋሙባቸው በየአካባቢው ተጨማሪ ፖሊስ የሚያስፈልጋቸው ተጨማሪ ፖሊስ ስምሪት እንዲያገኝ የደንብ ማስከበር ተጨማሪ ደንብ ማስከበሮች ስምሪት እንዲሰጣቸው የማድረግ ስራ ሰርተናል። ወደ ከተማው ማስገብተናል። ሰፋ ያለ ቁጥር ያለው እሱ ብቻውን መፍትሄ ይሆናል። በዛ ልክ ፖሊስ ባለበትም ቦታ ነው እነኚህ ወንጀሎች እየተፈጸሙ ያሉት። እንግዲህ እነዚህ ዞሮ ዞሮ ሰው ባስተሳሰቡ እስካልተቀየረ ድረስ እንዳልከው ፖሊስ ባለበት ሊፈጸም ይችላል። ነገር ግን ደግሞ ቢያንስ አደረጃጀቱን መፍጠር አንድ መነሻ ተደርጎ ነው መወሰድ ያለበት። ቀጥሎ ደግሞ በዛ ውስጥ ኢንቮልቭ የሚያደርግ ኃላፊነቱን የማይወጣውን አይቶ አስተካክሎ እርምጃ ወስዶ ማስተካከል ይጠይቃል። የመጀመሪያው ጉዳይ ግን ስርዓቱ መኖር አለበት። ስርዓቱን ከመዘርጋት አንጻር ከተማ አስተዳደራችን ይህን ስርዓት እየዘረጋ ነው። ሁለተኛ የጸጥታ መዋቅሩ በየጊዜው ራሱን እየፈተሸ እያስተካከለ እንዲሄድ ማድረግ የግድ ይላል። ያን ለማድረግም አሁን ባለው ሁኔታ የምንችልበት እድል አለ። በየክፍለ ከተማው በየወረዳው ያሉት የጸጥታ ስጋቶች ምንድን ናቸው፣ ምክንያታቸው ምንድን ነው የሚሉት ነገሮች እየተፈተሹ እርምጃ እየተወሰደ እየተስተካከለ ይሄዳል። ያን ያህል ከባድ ይሆናል ብዬ አላስብም። ምናልባት እንደ ከተማም ትልቅ ስጋት የሚሆንበት ገጽታ ይኖራል ብለን አናስብም። ምልክቶቹ አሉ። እነዚህን ግን በፍጥነት ማጥፋት የምንችልበት እድል አለ እጃችን ላይ። ይሄኛው ችግር ምናልባት የአዲስ አበባ ከተማ ችግርን ብቻ ላይሆን ይችላል። ከእሳት አደጋ ጋር ተያይዞ ሰሞኑን የተለያዩ የክልል ከተሞችም አዲስ አበባም ላይ በተደጋጋሚ እየተስተዋለ ነው ያለው። በተለይ ከቤቶችም በተጨማሪ የደን አካባቢ ላይ የሚሳት ቃጠሎ ተነስቶ ነበር እና እሱን መንስኤው ምንድን ነው ብላችሁ ገመገማችሁ? እንዲህ አይነት ችግሮች ወደፊትስ እንዳይኖሩ ምን እየተሰራ ነው? በተለይ አሁን ከተማው ላይ እየተሰሩ ያሉ ትላልቅ ህንፃዎች አሉ። አሁን ባለን የእሳት አደጋ መስሪያ ቤት
እንዲህ አይነት አደጋዎች ቢከሰቱ እሱን መቋቋም እንችላለን ወይ? ከተማዋ እያደገች ነው ያለችው። ትላልቅ ህንፃዎች ናቸው እየተሰሩ ያሉት። ስለዚህ አይበለውና እንዲህ አይነት አደጋዎች የእሳት አደጋዎች ቢከሰቱ አሁን ባለን አቅም እነዛን አደጋዎች ኮንትሮል ማድረግ ወይም መቆጣጠር እንችላለን ወይ? የመጀመሪያው አቅምን ማሳደግ ያስፈልጋል። የሚያሻማ አይደለም፣ የሚያከራክር አይደለም። አሁን ባለው ሁኔታ እነዚህ የተፈጠሩ የእሳት ቃጠሎዎች ምክንያታቸው በዝርዝር የሚመለከተው ተቋም ፖሊስ መረጃው ሊሰጥ ይችላል። ምክንያታቸው በዝርዝር ተፈትሾ ካለቀ በኋላ እንደ ከተማ አስተዳደር ምክንያታቸውን ለማወቅ እና ማጣራት እንዲደረግ አቅጣጫ ተቀምጦ እየተሰራ ነው ያለው። በእያንዳንዱ ነገር ላይ ያው የሚመለከተው አካል መግለጫ ይሰጥበት ጥሩ ነው ብዬ አስባለሁ። ነገር ግን ደግሞ እንደ ተቋም ከተማ አስተዳደራችን ላይ ተጨማሪ የእሳት አደጋ መከላከያ ተጨማሪ ተሽከርካሪዎች ያስፈልጉናል፣ ሴንተሮች ያስፈልጉናል። ያን ለማድረግ በምንችለው አቅም እንሰራለን። ያም ሆኖ ግን ትልልቅ ህንፃዎችም በሚገነቡበት እንግዲህ የምናውቀው ፔንታጎንን ማደን አልተቻለም በእሳት ማጥፊያ ቴክኖሎጂ። ዋናው ነገር ከፎቆቹ ስላደጉ አይደለም፣ ተደራሽነቱ በቦታው ላይ አለ ወይ፣ ሲስተሙ ስርዓቱ አለ ወይ የሚለውን ነው መፈተሽ ማስተካከል የሚያስፈልገው። ለዚያ የሚሆኑ ስራዎች ከተማ አስተዳደራችን በየጊዜው እያሻሻለ እያሳደገ የመጣቸው አሉ። ተጨማሪ ጋፖችንም እየፈተሸ የሚጨምርበት እድል ይኖረዋል። ዋናው ነገር ግን አሁን የእሳት አደጋ መንስኤዎቹ ስናያቸው አንዳንዶቹ ከጥንቃቄ ጉድለት የሚመነጩ የሚሆንበት ገጽታ አለ። አንዳንዶቹ ደግሞ ተጨማሪ ኢንቨስቲጌሽን የሚጠይቁ ይኖራሉ ብለን ነው የምናስበው። ብዙ ቦታ ነው በዚህ ዓመት የተከሰተው አዲስ አበባን ጨምሮ። ይሄ ደግሞ ምክንያቱን ምንድን ነው የሚለው እንግዲህ በብሔራዊ ደህንነትም በፖሊስም ያሉትን መረጃዎች አጣርቶ የሚወሰደውን እርምጃ አብረን ብናየው ነው የሚሻለው። መልካም። የመጨረሻ ጥያቄ ላድርግና አቶ ጃንጥራር እንግዲህ አዲስ አበባ ብዙዎች የሚወጡባት የሚወርዱባት የሚሰሩባት ከተማ ነች። ላባቸውን ጠብ አድርገው ገንዘብ ለማግኘት የሚሰሩባት ከተማ ነች። አዲስ አበባና መዝናኛዎቿን እንዴት ነው የሚያዋቸው? አሁን እየተሰራ ያለው የእንጦጦ የወንዝ ፕሮጀክት እንዳለ ሆኖ ሌሎቹ አሁን ላይ እንኳ ብናይ ከተማ አስተዳደሩ ስር ካሉት የቲያትር ቤቶች ሁሉም እየሰሩ አይደለም ያለው እና ሌሎች ወጣቶች የሚጫወቱበት የሚዝናኑበት አይነት ቦታዎች እጥረት ይስተዋላል። ሰው ካልተዝናና፣ ሰርቶ ካልተዝናና፣ ሰው ካልተናፈሰ ትንሽ አስቸጋሪ ነገር ይኖራል እና እንደው ነዋሪዎቿን የምታዝናናበትን መንገድ እንዴት እያሰበች ነው አዲስ አበባ? የአዲስ አበባ ከተማ የመዝናኛ አገልግሎትና ግንባታዎች ውስንነት ያለባቸው ናቸው። ትክክል ነው። የነበሩትንም ፓርኮች እንኳን ውበታቸውን ጠብቆ በነበሩት ከማስቀጠል አንጻር ጉድለቶች አይተናል። አንዳንዶቹ በህገወጥ መንገድም ህገወጥ ግንባታ የተገነባባቸው ፓርኮች ጭምር አግኝተናል። እነዚህ በፍጥነት ካልተስተካከሉ በስተቀር አሁን በከተማው ላይ ችግሩ ነው መቀጠሉ አይቀርም። በባህሪው በዚህ የነበርንበት ወቅት የኮቪድ ወቅት ስለነበር ብዙ ሰው የመሰባሰብ እድል ስላልነበረው አክቲቭ አልነበሩም እንደተባለው ቲያትር ቤቶችም ሲኒማ ቤቶችም የመሳሰሉት ላለፉት 5-6-7 ወራት ማለት ነው። እነዚህን ለማስተካከል አንዳንዶችም በእድሳት አንዳንዶችም ተጨማሪ ግንባታ የሚያስፈልጋቸው በግንባታ መከናወን ያለባቸው ስራዎች ከአደረጃጀት ከተጠሪነት ከቦርድ ከመሳሰሉት ጋር ያሉትን ችግሮች ፈትሸን የማስተካከል ስራ እየተሰራ ነው ያለው። እነዚህ እንደተጠበቁ ሆኖ ተጨማሪ ልማት ግን ይጠይቃሉ። አሁን እንግዲህ ትልቁ ችግር የኢንቨስትመንት አቅሙ ነው። በነገራችን ላይ በከተማ ውስጥ በአንድ ዓመት ውስጥ አቅደህ ባቀድከው በጀት ውስጥ የምትሰራቸው ስራዎች ናቸው ሊኖሩ የሚችሉት። ሁሉንም ከመስራት አንጻር የሚጎሉ ነገሮች አሉ። እንግዲህ ምናልባት እንደ ሸገር ፓርክ፣ የእንጦጦ ፓርክ ተጨማሪ ሀብት ተሰብስቦ በክቡር ጠቅላይ ሚኒስትሩ አማካኝነት እነዚህ ፕሮጀክቶች ተቀርጸው ወደ ተግባር መገባቱ እንደተጠበቀ ሆኖ ሌሎች ከተማ አስተዳደሩ ደግሞ አቅዶ የሚሰራቸው ወደፊት ሊሰራቸው የሚገቡ ብዙ ቦታዎች አሉ። ፖቴንሻሉ አለ፣ አቅሙ አለ ግራውንድ ላይ ግን ደግሞ ኢንቨስትመንት አቅሙ ትንሽ የካፒታል አቅሙ የሚጠይቀው አቅም ከባድ ስለሆነ እነሱን ነገሮች እየፈተሹ ደረጃ በደረጃ እያለሙ መሄድ ይጠይቃል። አሁን በጥናት የለየናቸው ያየናቸው በቀላሉ መልማት የሚችሉ እነሱን ለይተናል። እንደ ህዳሴው ፓርክ ኮልፌ አካባቢ ትልቅ ፖቴንሻል ነው። ፒኮክ የመሳሰሉት መናፈሻዎች እነዚህን እንደገና መልሶ ሪኖቬት የማድረግ የማስተካከል ስራ እንግዲህ በበጀት ዓመቱ ባይሳካ እንኳን ፕላን አድርገን የሚቀጥሉት ጊዜያት መስራት ይጠይቃል እንጂ እንደተባለው የመናፈሻ ቦታዎች እጥረት አዲስ አበባ የለም ማለት አይደለም። እጥረቶቹ አሉ። የተጀመረው እንቅስቃሴ በጣም አበረታች ነው። ይህንን አበረታች እንቅስቃሴ በስፋት ከሄድንበት ውጤታማ ስራ መስራት ይቻላል።
አቶ ጃንጥራር አባይ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር የመንግስት አገልግሎት ሰጪ ተቋማት አስተባባሪ ለሰጡን ጊዜ በፋና ብሮድካስቲንግ ኮርፖሬት ስም አመሰግናለሁኝ። እኔም አመሰግናለሁ።